ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥቅምት 4 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ዜናውን እየመራው እኔ ራቢያ ከደር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅራችን በትግራይ ክልል የህወሓት ታጣቂዎች ያስነሱት መንገድ በመዝጋት የታጀበው የተቃውሞ እንቅስቃሴ ዛሬም ቀጥሎ መዋሉን ቤተክርስቲያኗ እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር ነው ሲሉ ፓትርያርክ አቡነ ማቲያስ መናገራቸውን እንዲሁም የሶማሌላንዱ ፕሬዝዳንት አብዱራህማን አብዱላሂ በዛሬው ዕለት አዲስ አበባ መግባታቸውን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። በትግራይ ክልል የህወሓት ታጣቂዎች ያስነሱት መንገድ በመዝጋት የታጀበው የተቃውሞ እንቅስቃሴ ዛሬም ቀጥሎ ውሏል። በመቀሌና ዙሪያ የሚገኙ የህወሓት ታጣቂ ቡድን አባላት ትናንት ሰኞ ጥቅምት 3 ቀን 2018 ከጠዋቱ 2 ሰዓት ከ30 እስከ ምሽቱ ሰላማዊ ሰልፍ አካሂደው ነበር። ትናንት ማምሻውን የሰላማዊ ሰልፈኞቹ ተወካዮች የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያሉበትና ከምርጫ ቦርድ የተዘረዘው የህወሓት ቡድን አባላትና ከታጣቂ ቡድኑ አዛዦች ጋር ቢነጋገሩም ስለተደረሰው ስምምነት በይፋ ለህዝብ የተሰጠ መረጃ የለም። ሆኖም ከስብሰባው አዳራሽ ተቆርጦ የወጣው ቪዲዮ እንደሚያመለክተው ሰላማዊ ሰልፈኞቹ የደሞዝ የጥቅማ ጥቅምና ለቤተሰቦቻቸው መኖሪያ የሚውል የመስሪያ ቦታ ጥያቄም አንስተዋል። በተጨማሪም ዲዲአር እንዲተገበር ተፈናቃዮች እንዲመለሱና ዳግም ወደ ጦርነት መግባት እንደማይፈልጉ ታጣቂዎቹ መግለጻቸውን የስምረት ፓርቲ አስተባባሪ አቶ ጣዓመ አረዶም በትናንትናው ዕለት ገልጸዋል። የትናንትና ውይይት ውጤት ለህዝብ ሳይነገር ዛሬ ማክሰኞ ጥቅምት 4 ቀን 2018 ከትግራይ ምስራቃዊ ዞን ወደ መቀለ ከተማ የሚያስገባው ዋና አስፋልት ከጠዋት ጀምሮ በሁለት ቦታ ተዘግቶ መዋሉን ትኪቫ ኢትዮጵያ ዘግቧል። ሰልፈኛ ታጣቂዎቹ አጉላና ጉርመዶ በሚባሉ ሁለት ቦታዎች መንገድ በመዝጋታቸው ምክንያት መኪኖች ቆመዋል፣ ተጓዦች ተስተጓግለዋል። ሰላማዊ ሰልፈኞቹ ጥያቄያችን ከትናንትናው ሰልፍ ተመሳሳይ እንደሆነ መግለጻቸውንም ዘገባው አመላክቷል። በዚህም ትናንት በመቀለ የተጀመረው የታጣቂዎች ተቃውሞ ዛሬ በአጉላ በሐውዜን በአዲግራት በውቅሮ ተቃውሞ እየተደረገም ይገኛል። በዚህ የተነሳ ከአዲግራት ውቅሮ መቀሌ የሚወስደው መንገድ ዝግ በመሆኑ መኪኖች መንገድ ላይ ለመቆም ተገደዋል፣ ጉዞም ተስተጓጉሏል። ቤተክርስቲያኗ እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር ነው ሲሉ ፓትርያርክ አቡነ ማቲያስ ተናገሩ። በጥቅምት ወር የሚካሄደው 44ኛው የሰበካ ጉባኤ ዓለም አቀፍ መደበኛ ስብሰባ የቤተክርስቲያኗን ተግዳሮቶች በማንሳት በማየትና በመገምገም ለቤተክርስቲያኒቱ አሻጋሪና ጥበባዊ ውሳኔ እንዲያሳልፍ ሲሉ ቅዱስ ፓትርያርኩ ጥሪ አቅርበዋል። ይህ የሰበካ ጉባኤ በየዓመቱ በሀገሪቱ ያሉ ሀገረ ስብከቶች ሪፖርት የሚያቀርቡበትና ጥቅምት 12 ከሚጀመረው የጥቅምቱ የሲኖዶስ ስብሰባ ቀድሞ የሚካሄድ ነው። ፓትርያርኩ በጉባኤው መክፈቻ ላይ ባስተላለፉት መልእክት በቤተክርስቲያኗ ዙሪያ ያለው ችግር ሲገልጹ እኛው የዚህ ወገን አካል በመሆናችን የችግሩ ቀማሾች መሆናችን አልቀረም። በየቀኑ ካህናት ምዕመናን ይገደሉብናል፣ አብያተ ክርስቲያናት ይቃጠሉብናል ብለዋል። ብፁዕ አቡነ ማቲያስ ቀዳማዊ ፓትርያርክ ቤተክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም ሲሉ ገልጸዋል። ቤተክርስቲያን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተክርስቲያንን በጥሩ ስብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አላፍ አበው እንዳልነበሯት ዛሬ የተሻለ ኑሮና ደሞዝ እያገኙ እግዚአብሔርን እንደ ቀኖና በጥንቃቄ ማገልገል አቅቶናል ሲሉ ወቅሰዋል። የሶማሌላንዱ ፕሬዝዳንት አብዱራህማን አብዱላሂ በዛሬው ዕለት አዲስ አበባ መግባታቸው ተገለጸ። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የካቢኔ አባሎቻቸውን ይዘው ወደ አዲስ አበባ ዛሬ ረፋድ ላይ ማቅናታቸውን ጽፈት ቤታቸው አስታውቋል። ሶማሊያ የግዛቷ አካል አድርጋ የምትመለከታት የሶማሌላንድ ፕሬዝዳንት ወደ ኢትዮጵያ ማምራታቸው የተነገረው የሶማሊያው ፕሬዝዳንት በአዲስ አበባ ጉብኝት ካደረጉ ከአንድ ቀን በኋላ ነው።
ከፕሬዝዳንቱ ጋር የሶማሌላንድ የውጭ ጉዳይ ሚኒስትር፣ የገንዘብ ሚኒስትር፣ የሀገሪቱ ጦር አዛዥ እንዲሁም የብሔራዊ ደህንነት ኃላፊዎች አብረው ወደ አዲስ አበባ ያቀኑ መሆናቸውም ተገልጿል። የሶማሌላንድ መንግስት ቃል አቀባይ ባወጣው መግለጫ ላይ የፕሬዝዳንቱ ጉዞ የሁለቱን ሀገራት ግንኙነት በተለይም በደህንነት፣ በምጣኔ ሀብት፣ በንግድና በትራንስፖርት መስኮች ለማጠናከር ያለመ ነው ብለዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር ጥንቅራችን ስናልፍ ደግሞ በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ ኮሪደር ልማት እንደማይኖር ከንቲባ አዳነች አቤቤ መናገራቸውን ኢሰመኮ የመዘዋወር ነጻነት አደጋ ላይ ወድቋል ሲል ያወጣውን መግለጫ መንግስት ሚዛናዊነት የጎደለው ነው ሲል ማጣጣሉን እንዲሁም አቶ ሳንዶካን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር ሆነው መሾማቸውን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተል ያስደምጠናል። አብራችሁን ቆዩ። አቶ ሳንዶካን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር ሆነው ተሾሙ። ጠቅላይ ሚኒስትር አብይ አህመድ አቶ ሳንዶካን ደበበን የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው ሾመዋል። የጠቅላይ ሚኒስትር ጽህፈት ቤት አቶ ሳንዶካን ደበበ ከዛሬ ጥቅምት 4 ቀን 2018 ዓ.ም ጀምሮ መሾማቸውን አሳውቋል። ለሁለት ዓመት የጠቅላይ ሚኒስትር ልዩ ጽህፈት ቤት ኃላፊ ሆነው ያገለገሉት አቶ ሳንዶካን ደበበ በዛሬው ዕለት የማቋቋሚያ ደንቡ የጸደቀለትን የኢትዮጵያ ኒውክሌር ኃይል ኮሚሽንን በኮሚሽነርነት እንዲመሩ ተሾመዋል። ጽህፈት ቤቱ ይህን ሹመት ይፋ ከማድረጉ አስቀድሞ በአሰራጨው መረጃ የሚኒስትሮች ምክር ቤት በዛሬው ዕለት ባደረገው መደበኛ ስብሰባ አዲሱን የኮሚሽን መስሪያ ቤት የሚያቋቁም ደንብ ማጽደቁን አስታውቆ ነበር። ኮሚሽኑ ሀገሪቱ የኒውክሌር ቴክኖሎጂን በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንዲኖረው ተደርጎ ደንቡ መዘጋጀቱ ተገልጿል። ምክር ቤቱም በጉዳዩ ላይ ተወያይቶ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ መወሰኑን በቀኑ የዜና ላፍታ የዜና ወጃችን ላይ መዘገባችን ይታወሳል። ዶክተር ለገሰ ቱሉ በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው ተሾሙ። በጅቡቲ ሪፐብሊክ የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ለገሰ ቱሉ ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሹመት ደብዳቤያቸውን በመቀበል የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ፊት ቀርበው ቃለ መሐላ ፈጽመዋል። ፕሬዝዳንት ታዬ አጽቀሥላሴ ለተሿሚ አምባሳደሩ የኢትዮጵያና ጅቡቲን ሁለንተናዊ ግንኙነት ይበልጥ ማጠናከር የሚያስችሉ የሥራ መመሪያ መስጠታቸውን ተገልጿል። በስነ ስርዓቱ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ታድመዋል። ዶክተር ለገሰ ቱሉ ላለፉት 4 ዓመታት ገደማ የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ሆነው ሲሰሩ መቆየታቸው ይታወቃል። ፕሬዝዳንት ታዬ አጽቀሥላሴ ነሐሴ 27 2017 ዓ.ም ዶክተር ለገሰን ባለሙሉ ስልጣን አምባሳደር አድርገው መሾማቸው ይታወቃል። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ ኮሪደር ልማት እንደማይኖር ከንቲባ አዳነች አቤቤ ገለጹ። ትናንት ሰኞ ጥቅምት 3 2018 የአዲስ አበባ ከንቲባ አዳነች አቤቤ የተገኙበት የአዲስ አበባ ምክር ቤት መደበኛ ጉባኤ ተካሄደ ሲሆን በመድረኩም የከተማይቱ ምክር ቤት አባላት የኮሪደር ልማትን የተመለከቱ ጥያቄዎችን አንስተዋል። ጥያቄውን ያነሱት የአዲስ አበባ ምክር ቤት አባል የኮሪደር ልማቱ አዲስ አበባን ውብና ማራኪ አድርጓል ሲሉ አድንቀዋል። የእነዚህ ፕሮጀክቶች ተጽዕኖ ወደ ሌሎች ከተሞች መስፋፋቱን በበጎ ጎን ያነሱት የምክር ቤት አባሏ ነገር ግን የኮሪደር ልማቱ አሁንም ያልደረሰባቸው የአዲስ አበባ አካባቢዎች እንዳሉ በመጥቀስ ልማቱን ለማድረስ የከተማ አስተዳደሩ ምንድነው ያቀደው ሲሉ ጠይቀዋል። የኮሪደር ልማቱን የማስፋት ጥያቄ ወደ እርሳቸው ቢሮ ጭምር እንደሚመጣ በመጥቀስ ምላሻቸውን የሰጡት ከንቲባ አዳነች አቤቤ የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን አመላክተው በዚህ ዓመት የሚጀመር አዲስ ኮሪደር ልማት እንደማይኖር ገልጸዋል። ለበጀት ዓመቱም የሚሆን በጀት የከተማይቱ ምክር ቤት ባለፈው መደበኛ ጉባኤው 350.13 ቢሊዮን ብር ማጽደቁን አስታውሰው ከዚህም ውስጥ ለቤቶች ልማት ዘርፍ 24.66 ቢሊዮን ብር፣ ለመንገድ ልማት ዘርፍ 31.49 ቢሊዮን ብር መመደቡን ተናግረዋል። የጸደቀውን በጀት ተከትሎ የአዲስ አበባ ከተማ አስተዳደር በመቶ ሺዎች የሚቆጠሩ ቤቶች ግንባታ መጀመሩን እንዲሁም አሁን በግንባታ ላይ ያለውን ከኡራኤል በቦሌ ብራስ አድርጎ እስከ ቦሌ አየር ማረፊያ የቪአይፒ መግቢያ ድረስ ጋር የሚደርሰውን መንገድ ጨምሮ የኮሪደር ልማት ስታንዳርድን የጠበቁ መንገዶች እንደሚገነቡ ገልጸዋል። የኮሪደር ልማትን ከማስፋት አንጻር ልማቱ ያልደረሰባቸው ማህበረሰብ ክፍሎች ጥያቄ ያነሳሉ ተብሎ የተነሳው ትክክል ነው። እኛ ጋም ጥያቄ የሚመጣባቸው አካባቢዎች ያሉ በተለይ ከኮልፌ ክፍለ ከተማ ይመስለኛል እኛ ጋር ከሚቀርበው ጥያቄ አንጻር ልክ ነው። በየአካባቢው ከተማችንን የማደስ
ከተማችንን የማዘመን ከተማችንን የማጽዳት መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ሁሉም የከተማችን አካባቢዎች ላይ በጣም ያስፈልጋሉ። የተጀመሩት ስራዎች እና የተገኙት ውጤቶች ከከተማችን ስፋት አንፃር ገና ከዚህ በላይ መስራት ይገባናል። እነኚህ ስራዎች ግን ስንሰራ አቅደን ነው የምንሰራው። አቅደን ተዘጋጅተን እንደምታውቁት ቤት ያስፈልጋል። ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ግድ ይለናል። ከዚህ አንፃር ምክር ቤቱ ባለፈው ያጸደቀልን የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል ምክር ቤቱ። በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረንም። ጥናት እናደርጋለን፣ ቤቶች እንገነባለን። በጥናታችን መሰረት ከህዝብ ጋራ ቅድሚያ የምንሰጣቸው ቦታዎች ያልናቸው ላይ ውይይቶች እናደርጋለን። ተግባቦት የመፍጠር ስራዎችን እንሰራለን። ከመንገድ ግንባታ ግን የታቀዱ ቦታዎች ስላሉ ቀድሞም የታቀዱ እናንተም በጥያቄ ስታመላልሷቸው የነበሩ ቦታዎች እና የተጀመሩ መንገዶች የተጀመሩ እዚህም ከኮንትራክተሮች ጋራ የቆዩ ከመሆናቸውና ከራይት ኦፍ ወይ ጋር ወይም ደግሞ ከልማት ተነሺዎች ጋራ አስቀድሞ አንዳንድ ችግሮች ገጥሟቸው የነበሩ ቦታዎች በራስ ኃይል ገብተን መስራት እየተገደድን ነው። ምክንያቱም የቆዩ ከመሆናቸው የተነሳ ተደጋጋሚ የዋጋ ማሻሻያ ይቀርባል። እኛ ደግሞ ከምንሰራው አንፃር አዋጭ አለመሆኑን አጥንተናል። ለማቋረጥ ስንሄድ ወደ ኢንተርናሽናል ክሌም እየሄዱ ናቸው። ቀድሞ እንግዲህ በጣም ኳሊቲ እና ጥራት ያለው መንገድ የሚገነቡት በብዛት የውጪ ናቸው ተብሎ ይገመታል መሰለኝ። ቀድሞ የተጀመሩ መንገዶች በአብዛኛዎቹ የውጪ ድርጅቶች ናቸው። በዓለም አቀፍ ደረጃ አንዳንዶቹ ክስ አቅርበውብን ነበር። ከነሱ ጋራ በተቻለ መጠን ክርክሩ ብዙ የሚያዋጣ ነው ስላላገኘ ነው በድርድር ወደ ስምምነት መተን ውል እንዲቋረጥ አድርገን በራሳችን ኃይል የአዲስ አበባ መንገዶች ባለስልጣን እንዲገነባ የማድረግ ስራ ይሰራ ነው። እነሱን ስንገነባ የኮሪደር ስታንዳርድን አስጠብቀን አሚኒቲዎች እንዲሟሉለት አድርገን የምንሰራው ነው የሚሆነው። ኢሰመኮ የመዘዋወር ነጻነት አደጋ ላይ ወርቋል ሲል ያወጣውን መግለጫ መንግስት ሚዛናዊነት የጎደለው ሲል አጣጣለም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአራት ክልሎች ባደረገው ምርመራ በመንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች የሰዎች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ መውደቁን የጠቀሰበት መግለጫ ሚዛናዊነት የጎደለው ነው ሲል የመንግስት ኮሚኒኬሽን አገልግሎት ገልጿል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ ኢሰመኮ የመንቀሳቀስ መብት በጣም የተገደበ አድርጎ መንግስት ያደርገውን እርምጃም እውቅና ሳይሰጥ ማለፉ ትክክል አይመስለኝም ሲሉ መናገራቸውን ዶቼ ቬለ ዘግቧል። በተጨባጭ መሬት ላይ ያሉትን ነገሮች በደንብ አጣርቶ ነው ማቅረብ የሚገባው። በሁለተኛ ደረጃ የመንግስትን ኃላፊነት እንደተጠበቀ ሆኖ መንግስት ኃላፊነቱን በምን አግባቡ ነው እየተወጣ ያለው የሚለው ነገር ማጣራት ነበረበት። የመንቀሳቀስ መብት በጣም የተገደበ አድርጎ መንግስት የሚያደርገውን እርምጃ እውቅና ሳይሰጠው ማለፉ ትክክል አይመስለኝም። የተሻሻሉ የመጡትን ማሳብ ነበረበት። ሚኒስትር ዴኤታው የኢትዮጵያ መንግስት ያለፈው ክረምት ላይ በተለያዩ ቦታዎች የሚደረጉ ዝርፊያዎችን፣ እገታዎችንና መሰናክሎችን በተጠና መንገድ መቆጣጠር ይገባናል ሲል ያስቀመጠውን አቅጣጫ ተግብሯል ሲሉም ገልጸዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩሰላም ተሾመ ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። በ10ኛ ዙር የብሔራዊ ባንክ የውጭ ምንዛሬ ጨረታ አንድ የአሜሪካን ዶላር በአማካይ ዋጋ 148 ብር ተሸጠ። የኢትዮጵያ ብሔራዊ ባንክ 10ኛውን የውጭ ምንዛሬ ጨረታ በዛሬው ዕለት አካሂዷል። የኢትዮጵያ ብሔራዊ ባንክ ባካሄደው 10ኛው ዙር የውጭ ምንዛሬ ጨረታ አንድ የአሜሪካን ዶላር አማካይ የምንዛሬ ተመን 148 ብር ነጥብ 1007 ብር ሆኖ መመዝገቡን አባይ ቴሌቪዥን ከባንኩ የማህበራዊ ትስስር ገጽ ተመልክቷል። ይህ አዲስ አማካይ ዋጋ ከሁለት ወራት በፊት በ9ኛው ዙር ጨረታ ከተመዘገበው 138.2 ብር አማካይ ዋጋ ጋር ሲነጻጸር የ9 ብር ከ90 ሳንቲም ወይም የ7.16 በመቶ ጭማሪ አሳይቷል። 150 ሚሊዮን የአሜሪካን ዶላር በቀረበበት በዛሬው ጥቅምት 4 ቀን 2018 ዓ.ም 10ኛው ዙር ጨረታ 31 ባንኮች የውጭ ምንዛሬ ድልድል ማግኘታቸው የተገለጸ ሲሆን ይህም በአንጻሩ በ9ኛው ዙር ጨረታ ተጠቃሚ ከነበሩት 28 ባንኮች ብልጫ እንዳለውም ተመላክቷል። የውጭ
ምንዛሬው በጨረታ መቅረቡ የገበያውን መረጋጋት ለመደገፍ ያለመ መሆኑን ብሔራዊ ባንክ ገልጿል። በተያዘው በጀት ዓመት ከፍተኛ የውጭ ምንዛሬ ማግኘቱን የገለጸው ባንኩ በቀጣይ የሚካሄዱ የውጭ ምንዛሬ ጨረታዎች የገበያውን ሁኔታ እያየ የውጭ ምንዛሬ ጨረታ ማውጣት እንደሚቀጥልም አስታውቋል። የአፍሪካ የቴክኒክና ሙያ ትምህርትና ስልጠና ስትራቴጂ በአፍሪካ ወጥነት ያለው የክህሎት ልማትን በማፋጠን አህጉራዊ ግቦችን ለማሳካት ያግዛል ተባለ። ሁለተኛው የአፍሪካ የክህሎት ሳምንት በአፍሪካ ህብረት የመሰብሰቢያ አዳራሽ መካሄድ የጀመረ ሲሆን በቀጣዮቹ 10 ዓመታት የሚተገበረው የአፍሪካ አህጉር የቴክኒክና ሙያ ትምህርትና ስልጠና ስትራቴጂ ይፋ መደረጉ ተገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በዚህ ወቅት እንዳሉት የአፍሪካን ህዝብ በተለይም የወጣቶቿን አቅም ወደ ውጤታማ አሳታፊና ዓለም አቀፍ ተወዳዳሪ ወደ ሆነ የሥራ ኃይል መለወጥ ይገባል። የክህሎት ልማት ለአሳታፊ እድገትና ለተገቢ የሥራ ዕድሎች ብቻ ሳይሆን የአፍሪካ አህጉራዊ ነጻ የንግድ ቀጠና የትግበራ እቅድ አካል መሆኑን ጠቁመዋል። እንደ አውሮፓውያን አቆጣጠር ከ2025 እስከ 2034 የሚተገበረው የአፍሪካ አህጉራዊ የቴክኒክና ሙያ ትምህርትና ስልጠና ስትራቴጂ ወጥነት ያለው የክህሎት ልማትን በማፋጠን ጉልህ ሚና እንደሚኖረውም አንስተዋል። አባል ሀገራት ብሔራዊ እቅዶቻቸውን ከአህጉራዊ ፍላጎቶች ጋር ለማጣጣም በጋራ እንዲሰሩ የሚያበረታታ መሆኑንም ኮሚሽነሩ ተናግረዋል። አህጉራዊ ግቦችን ለማሳካትና በክህሎት ልማት በኩል የተሻለ ፈጣንና ይበልጥ አሳታፊ ውጤቶችን ለማስመዝገብ ሰው ሰራሽ አስተውሎት ያለውን የለውጥ አቅም መጠቀም እንደሚገባም አመላክተዋል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በበኩላቸው ክህሎቶች ለሀገራዊ ግቦችና ለአህጉራዊ የ2063 የልማት አጀንዳዎች መሳካት ዋነኛ አንቀሳቃሽ ኃይል ናቸውም ብለዋል። ክህሎት መር የፖሊሲ እርምጃዎችን ወጣቶች ከስራ ፈላጊነት ወደ ስራ ፈጣሪነት እንዲሸጋገሩ በማድረግ የስራ ፈጣሪነት ባህልን በንቃት እያስተዋወቀ መሆኑን ገልጸዋል። ተመራቂዎች የራሳቸውን ስራ እንዲጀምሩና እድገት እንዲያመጡ የሚያስፈልጋቸውን ስልጠና፣ ምክርና የገንዘብ ድጋፍ እያመቻቸ መሆኑንም አመላክተዋል። በኢትዮጵያ የንግድ ለማጠናከር በዘርፍ ደረጃ ተደራጅቶ እየተሰራ መሆኑን የንግድና ቀጣናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጣናዊ ትስስር ሚኒስቴርና የተጠሪ ተቋማት ከፍተኛና መካከለኛ አመራሮች በዘርፉ በ2018 በጀት ዓመት በመጀመሪያው ሩብ ዓመት እቅድ አፈጻጸም ላይ ውይይት አካሂዷል። በውይይት መድረኩ ላይ የመክፈቻ ንግግር ያደረጉት የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በ2018 በጀት ዓመት በአንደኛው ሩብ ዓመት በዘርፉ የተከናወኑ ጠንካራ ጎኖችን ለማስቀጠልና ደካማ ጎኖችን አልቆ ለማረም ዓላማ ያደረገ መድረክ መሆኑን ገልጸዋል። ሚኒስትሩ አያይዘው በኦንላይን ንግድ ምዝገባ ፍቃድ አሰጣጥ በሀገር አቀፍ ደረጃ የተሳካ መሆኑን የገለጹ ሲሆን ሁለተኛው የንግድ ሳምንት ኤግዚቢሽንና ባዛር ከባለፈው ዓመት የንግድ ሳምንት ለየት ባለ ጥራት የተዘጋጀና ልምድ የተቀመረበት ነው ብለዋል። የዓለም ንግድ ድርጅት አባልነት ድርድር በተሳካ ሁኔታ የተካሄደበት የአፍሪካ አህጉራዊ ነጻ ንግድ ቀጠና ንግድ የተጀመረበት መሆኑን የጠቀሱት ሚኒስትሩ የኢንግድ ለማጠናከር በዘርፉ ደረጃ ተደራጅቶ እየተሰራ መሆኑን ገልጸዋል። በበጀት ዓመቱ በመጀመሪያው ሩብ ዓመት በሀገር አቀፍ ደረጃ 956,000 በላይ የንግድ ምዝገባና ፍቃድ አገልግሎቶች በበይነ መረብ በኦንላይን መሰጠታቸውን የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ አስታውቀዋል። ስትከታተሉት የነበረው የዕለተ ማክሰኞ ጥቅምት 4 ቀን 2018 ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ